ካገባ በኋላ ይረጋጋል። ምን ይላል? ሰው ካገባ በኋላ ትዳር ከያዘ በኋላ ወደ ትዳሩ ነው ስትር ብሎ የሚቀመጠው። እኔ እንደማያቸው ከሆነ ማለት ነው። ማንኛችሁም ብትሆኑ በሩታ ቦታ ብትሆኑ ማርያምን ሩታ በጣም ጎበዝ ናት፣ ታጋሽ ናት። ለፍቅር እንዴት እንዲሆነች እና እንዴት ታገሰች። የፍቅር ፈተና እንዴት እንደበዛባት እንደ ሩታ አይነት ሴት የለም። እውነት ለመናገር እንደ ሩታ አይነት ሴት ማንም ተቋቁሞ አይችልም። የእውነት ለመናገር በጣም ጎበዝ ናት። እኔ ያደንቃታለሁ። የእሷ ፈተና በጣም ነው። ማንኛችንም ብንሆን በእሷ ቦታ ብንሆን እውነት ለመናገር ሰከንድ አንቆይም ማለት ነው። እንዲሁም እሷ ታግሳለች እና ጎበዝ ናት ብዬ ነው የማስበው። ሲብስባት ነው ትናንትና ተነስታ ወደ ቡታጅራ የሄደችው እንጂ በጣም ታጋሽ ናት። በእውነት ለፍቅር እየከፈለች ያለችው መስዋዕትነት በጣም ጎበዝ ልጅ ናት፣ ታጋሽ ናት። በዚህ ሰሞን እንኳን በሚታየው ነገር ተነስታ በልህ እንኳን የሆነ ነገር አላረገችም እና በጣም ጎበዝ ልጅ ናት። እኔ አደንቃታለሁ። ሰላም፣ እንዴት ናችሁ? አቢ ነኝ። እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። እኔ ደህና ነኝ። እንግዲህ በሩታ መጥቻለሁኝ። እስኪ በሩታ ደግሞ ሀሳቤን ለመስጠት ያክል መጥቻለሁ ማለት ነው። ለዚህ ቤት አዲስ ከሆናችሁ ቤተሰብ እንድትሆኑ በአክብሮት በትህትና ጠይቃችኋለሁ። አብራችሁ ላላችሁ አመሰግናለሁ። በአንደኛ ደረጃ ሩታ በጣም ጎበዝ ናት፣ ታጋሽ ናት። ታውቃላችሁ ለፍቅር ምን አይነት ተጀምሮ እስከሚጨረስ ድረስ ለፍቅር የከፈለችውን መስዋዕትነት ለፍቅር ዝቅ ብላ ያደረገችው መስዋዕትነት በጣም እየላቀና ከፍ ያለ ነው። እውነት ለመናገር ማለት ነው። ብዙ ነገር ተብላለች፣ ብዙ ነገር ተብላ አሁንም ራሱ እየታገሰች የተቀመጠች ሴት ናትና በጣም ጎበዝ ናት። ትችላለች ማለት ነው። በቃ ለፍቅር የማትሆነው ነገር የለም። አሁን ግን ሲብስባት ተነስታ ትናንትና እንግዲህ ወደ ቡታጅራ እንደሄደች አይተናል ማለት ነው። ይህም የሆነችውም ደግሞ እኔ መሄዷን በጣም ወድጀዋለሁ። ምክንያቱም በቃ ትንሽ ትረጋጋ ይመስለኛል። በነገራችን ላይ እዛም ሆና የምትረጋጋ አይመስለኝም። ምክንያቱም በቃ አይምሮዋ ላይ ሌላ ነገር ስለሆነ የሚኖረው የምትረጋጋ አይመስለኝም ማለት ነው። እንዲያውም ቤት ብትሆን ነበር የሚሻለው ብዬ አስባለሁኝና መሄዷ ያው ከቤተሰብ ጋር ነው ግን ጠንካራ ሴት ነሽ፣ ብርቱ ሴት ነሽ። በሆነ ነገር ብለሽ ህል ውስጥ ገብተሽ የሆነ ነገር እንዳታደርጊ እመክርሻለሁ ሩታዬ። እኔ እንጃ ልጁ ገና ህፃንነቱን እየጨረሰ አይመስለኝም። አሁንም ማለት ነው በቃ ገና የልጅነት ላይፉን አልጨረሰም ይመስለኛል። አብርሽ ይመስለኛል በቃ የልጅነት ላይፉን አልጨረሰም ገና። ገባችሁ አይደለ? አስቸጋሪ እኮ ነው። ትዳር ውስጥ ስትገቡ መጠጥ ብላችሁ ካልገባችሁ የሆነ በሰል ብላችሁ መጠጥ ሆናችሁ ወደ ትዳር ውስጥ ካልገባችሁ አስቸጋሪ ነው እና አሁን አብርሽ ገና የልጅነት ፍቅሩን የጨረሰ አይመስለኝም። ገና ያ ነገር አለበት ይመስለኛል እና እንደዛ ስለሆነ ነው እንደዚህ የሚሆነው። አብርሽ እርግት ብሎ ቁጭ የማይልበት ምክንያት ይሄ ነው። ምክንያቱም የልጅነት አፍላ ወጣትነታችሁን ጨርሳችሁ ወደ ትዳር ካልገባችሁ አስቸጋሪ ነው። ሴት ትሻላለች። ሴት እርግት ብላ ትኖራለች። አሁን ሩታን እያያችኋት ነው። እርግት ብላ የምትኖር ሴት ናት ማለት ነው። ወደዛ የምትል ሴት አይደለችም። እርግት ብላ ትዳሯን ጠብቃ የምትቀመጥ ሴት ናት ሩታ። ግን እሱ ግን ገና በቃ አልጨረሰም። ገባችሁ አይደለ? ልጅነቱን አፍላነቱን አልጨረሰም ገና። ደግሞ ይሄ ደግሞ አስቸጋሪ ነው። ለዚህ እኮ ነው ሴቶች የሆነ ልጆች ስታገቡ፣ ሴት ልጅ ስታገባ እንደዚህ መጠጥ እያለ ወንድን መረጥ አድርጋ የምታገባበት ምክንያት ይሄ ነው። በቃ የልጅነቱን ላይፉን የጨረሰ መሆን አለበት። በቃ የልጅነቱን ላይፉን ሳይጨርስ ነገ ከገባ ነገ አስቸጋሪ ነው የሚል ነገር አለ። ሩታ በጣም ከሚባል በላይ ብርቱ ሴት ናት፣ ጎበዝ ሴት ናት። እኔ እውነት ስነግራቸው አደንቃታለሁኝ። በጣም ነው ማደንቃት። በጣም ብርቱ ጎበዝ ናት የእውነት ለመናገርና ይሄን ሁሉ እንግዲህ በሩታ ላይ ያሳለፈችውን ነገር ሁሉ ፈተና ሁሉ እያያችሁ ነው። በጣም ጎበዝ ናት፣ ታታገሳለች፣ ፈተናዎችን ታልፋለች። ከሚባል በላይ ፈተናዎችን ከሚባል በላይ ነው የምታልፈው። ከሚባል በላይ አለፈች። አሁን ላይ ደግሞ ብርትት አለባት። ገባችሁ? ስለ በረታባት በቃ ከአእምሮ በላይ ሲሆንባት ነው እንግዲህ ተነስታ ለመሄድ የወሰነችው እንጂ በጣም ጎበዝና ብርቱ ሴት ናት እላለሁኝ ማለት ነው። አስቸጋሪ ነው እንግዲህ ሌላ ምን ልበል፣ አስቸጋሪ ነው። የልጅነት ላይፍን ሳይጨርሱ ወደ ትዳር መግባት በተለይ ለወንዶች በጣም ከባድ ስለሆነ አስቸጋሪ ነው ብዬ ነው ማስበውና እንግዲህ ሩታ በርቺ፣ ጠንክሬ፣ ምንም ይሁን ምንም በቃ ልጅሽን ወልደሽ ለመሳም ሞክር ይላለሁ። ይሄንን ነው መመክርሽ።
ምክንያቱም የሆነ ሌላ ነገር ውስጥ ገብተሽ እልህ ውስጥ ገብተሽ የሆነ ሌላ ነገር እንዳትወስኒ እንዲህ እህትነት እመክርሻለሁ ማለት ነው። የእሱ ስራ ግን ያስወስናል እውነት ለመናገር ግን ቢሆንም ደግሞ ግን አንቺ ብርቱና ጠንካራ ሴት ስለሆንሽ ሁነሽ መታየት አለብሽ። ጠንካራ ሁነሽ ልጅሽን መታቀፍ አለብሽ ብዬ ነው የምመክረው። እንዴኔ ማለት ነው። ልጅሽን ወልዴሽ ማቀፍ አለብሽ። ጠንካራ ሁነሽ ብርቱ ነሽ። ይሄን ሁሉ ጉድ ያልፈሽ እዚህ የደረስሽ ሴት ስለሆንሽ አሁንም ደግሞ ብርቱ ሁነሽ እዛ ወግ ማረግ ላይ እንድትደርሺ እመኝልሻለሁኝ እላለሁኝ ማለት ነው። በጣም ጎበዝ ነሽ። ያው እንግዲህ ሴት ልጅ ለፍቅር የምከፍለው መስዋዕትነት በጣም ይገርመኛል። ከወንድ ይልቅንስ ሴት ልጅ የምትከፍለው የፍቅር መስዋዕትነት የረቀቀና በጣም ልዩ የሆነ የፍቅር ነገር ነውና እናንተ እንግዲህ ምን ትላላችሁ? ውድ አድማጭ ተመልካቾቼ አቢ ነኝ። እንግዲህ ይህን ቤት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ተቀላቀሉ። ወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ እንዲሆንላችሁ ለሁላችሁ ምኞቴ ነው። አመሰግናለሁ አብረን ስለነበር። ባይ ባይ።